ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሊደርስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን በርከት ያሉ ስፖርታዊ ጥንቅሮች ይዘንላችሁ መተናል። እንደ ሁልጊዜው ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል እናደርሳችኋለን። ባህር ማዶ ስፖርት የመረጃ ክፍለ ጊዜያችን በስፋት የምንመለከተው የክረምት የዝውውር መስኮት ነው። በአውሮፓ ትልቆቹ ክለቦች በዝውውር መስኮቱ ላይ የነቃ ተሳትፎ ከምን ደረሰ የሚለውን በስፋት እናደርሳችኋለን። ከዛ በተጨማሪም በዓለም ክለቦች ዋንጫ መርሃ ግብሮች ቀጥለው ተካሂደው ነበረ። አራቱንም ጨዋታዎች ውጤት እንነግራችኋለን። ለየት ያለ ጨዋታ አንድ ስቴዲየም ነበረ። በተለይም የአሜሪካው ሁለተኛ ሰው ጄዲ ቫንስ የተገኙበትንም ጨዋታ እናስቃኛችኋለን። ለየት ያለ ክስተቶች በዓለም ክለቦች ዋንጫም እየተመለከትን ነው። ዛሬ ደግሞ ለየት ያለ አንድ ተጠባቂ ጨዋታ አለ። በእርግጥ አንደኛ ሆኖ ለመጨረስ የሚደረግ ጨዋታ ነው በዩቬንቱስ እና በሲቲ መካከል። ይህንንም በስፋት እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከተም ወቅታዊ የዝውውር መረጃ እናነሳለን። ዩናይትድን ከአጥቂ እስከ ግብ ጠባቂ የዝውውር እንቅስቃሴ መረጃ ይዘንላችኋል። በአማካይ ስፍራ ላይም ተጫዋች ለማምጣት አሁንም ትልቅ ፉክክር ውስጥ ነው። ከወደ ፖርቱጋል አካባቢ አሁን በዩናይትድ እና በጌኬሬስክ መካከል በርካታ መረጃዎች እየወጡ ይገኛሉ። ዩናይትድ ለክለቡ ደጋፊዎችም ከኦልትራፎርድ ስቴዲየም ጨዋታ ጋር በተያያዘ አንድ መረጃ አጋርቷል። ለዩናይትድያን በርከት ያሉ ተጨማሪ መረጃዎችን እናነሳለን። ከፕሪሚየር ሊጉ ሌላኛው ክለብ አርሰናል ጋር በተያያዘ ሁለት ሰበር መረጃ አለን። አንደኛው በይፋ የተጫዋች ኮንትራት ሲያስፈርም፣ ሁለተኛው ተጫዋች ለማስፈረም በይፋ ከስምምነት ደርሷል። አርሰናልና ቼልሲ መካከል የነበረው ድርድር ከምን ደረሰ የሚል እንደዚሁ ተጨማሪ መረጃ ለአርሰናላውያን ይዘናል። የቡድን ዜናችንም እንደተጠበቀ ነው። የሊቨርፑል ተጫዋች በጣም ወሳኝ ነበር። የእንግሊዝ ብሔራዊ ቡድን ለፍጻሜ ስትደርስ በሊቨርፑል በኩል ሃርቪ ኤሊዮትን እናነሳለን። ከዛ በተጨማሪ ሜሎስ ኬርኪዝ እና አራቱን የኋላ መስመር ተከላካዮች ጨምሮ ሊቨርፑል ቤት የቡድን ዜና ይዘናል። ቼልሲዎች ያወጡትን ወጪ መልሰዋል። ከዛ ውጪ አዲሱ ተጫዋቻቸው ለመጀመሪያ ጊዜ ጨዋታ ማድረጉን ተመልክቶና ኤንዞ ማሬስካም የሰጡትን ጋዜጣዊ መግለጫ ለቼልሲ ደጋፊዎች እንደዚሁ የምናደርሳችሁ ሲሆን ዛሬ ዩቬንቱስ እና ማንቸስተር ሲቲ እጅግ በጣም ወሳኝ ጨዋታ ያደርጋሉ። አንደኛ ሆኖ ለማለፍ የሚደረግ ፍልሚያ ነው። ይህን ጨዋታ በተመለከተ ሰፋ ያለ መረጃ ስናነሳ ግን ውድ ቤተሰቦቻችን አሰልጣኝ ጆሴፍ ፔፕ ጋርዲዮላ የሰጡት ጋዜጣዊ መግለጫ አለ። ሙሉ ጋዜጣዊ መግለጫውን ለማንቸስተር ሲቲ ደጋፊዎች እንደወረደ እንደዚሁ የምናደርሳችሁ ይሆናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ቢግ ሲክስ ክለቦች ላይ ትኩረት እናደርጋለን። እንዳጠቃላይ በአውሮፓ ትልቆቹ ክለቦች ባርሴሎና እና ሪያል ማድሪድ ቤት ለየት ያለ መረጃ ይዘናል። ከሪያል ማድሪድ ጋር በተያያዘ አሰልጣኝ ዣቪ አሎንሶ በስተመጨረሻም በሮድሪጎ ጎኤዝ ላይ ምላሻቸውን ሲሰጡ፣ በባርሴሎና በኩል ሁዋን ላፖርታ ካሜራ ፊት ቆመው በርካታ ሐሳቦችን አንስተዋል። እንደወረደ ለውድ አድማጮቻችን የምናቀርብላችሁ ይሆናል። ነኝን ብቻ አይደለም በርካታ ስፖርታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ብቻ ቆዩ። ከኛ ጋር ስትቆዩ ላይክ እያረጋችሁ ግን እንድታበረታቱንና ለዚሁም በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየት ዛሬ በሚደረጉ ጨዋታዎች አሊያም በክለቦቻችሁ ወቅታዊ የዝውውር መረጃ ላይ መልከታችሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ተጀመረ። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ አራቱም ወራጅ ክለቦች ተረጋግጠዋል። በእርግጥ ትላንት በሐሳብ መስጫ ሳጥናችን ላይ አንድ አድማጫችን ለመሆኑ ዘንድሮ ስንት ክለብ ነው የሚወርደው የሚል ጥያቄ አንስቶልን ነበረ። ዘንድሮ አራት ክለቦች ናቸው ከኢትዮጵያ ፕሪሚየር ሊግ የሚወርዱት። ምክንያቱ ደግሞ ሶስት ክለቦች ማለትም መቀለ ሰባ እንደርታ፣ ስሁል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ፕሪሚየር ሊግ እንግዲህ መጫወት የማይችሉበት አጋጣሚ ተፈጥሮ ሶስቱ የትግራይ ክልል ክለቦች በፕሪሚየር ሊጉ ህልውናቸው እየነበረ ሳይሳተፉ የቀሩበት አንድ ሁነት ተፈጥሮ ነበረ። በዛ ምክንያት ሁነቱ ሲፈታ ሶስቱ ክለቦች ወደ ኢትዮጵያ ፕሪሚየር ሊግ በቀጥታ ወደ ነበረባቸው ቦታ ተመልሰው እንዲጫወቱ ተደረገ። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ የተሳታፊ ክለቦች ቁጥር ከፍ ብሎ ከ16 ወደ 18 መጣ። በዚህ ምክንያት በኢትዮጵያ ፕሪሚየር ሊግ 16 ክለብ ተወዳድሮ ሁለት ወራጅ ነበረ። ዘንድሮ ግን ሶስቱ ክለቦች ስለተጨመሩና 18 ስለደረሱ
አራት ወራጆች እንዲኖሩ ተደረገ። ምክንያቱ ያ ነው። አራቱም ታውቀዋል። ትላንትና መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ያደረጉት ጨዋታ በኢትዮ ኤሌክትሪክ ኢዮብ ገብረ ማርያም አራተኛ ደቂቃ በተቆጠረች ግብ ጨዋታው 1-0 ድል አድራጊነት መጠናቀቁን ተከትሎ መቀለ ሰባ እንደርታ ከኢትዮጵያ ፕሪሚየር ሊግ አራተኛ ወራጅ ክለብ ሆኗል። በዚህ መሰረት መቀለ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ፕሪሚየር ሊግ ወርደዋል። ሶስቱም ክለቦች መቀለ ሰባ እንደርታ፣ ስሁል ሽረ፣ ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ፕሪሚየር ሊግ የነበራቸው ህልውና ተጠብቆ በፕሪሚየር ሊጉ ዳግም እንዲሳተፉ ቢደረግም ሶስቱም ክለቦች በዚሁ ዓመት ተሰናባች ሆነዋል። አዳማ ከተማን ስንብት በተመለከተ በምሽት መረጃችን ለየት ያለ ጥንቅር አድርሰናችሁ ነበረ። አንድ አድማጫችን በኢትዮጵያ ፕሪሚየር ሊግ በተለይም ከስፖርታዊ ውርድ ጋር በተያዘ ውጤት ደርሶን እኛም ቆምረን በልተናል ማለቱ ተመልክተናል። በዚህ ጉዳይ ላይ ግን ተጨማሪ መረጃ ያላችሁ በሐሳብ መስጫ ሳጥናችን ላይ ብታደርሱን ደስ ይለናል። መቀለ ሰባ እንደርታ ከ2010 ጀምሮ በኢትዮጵያ ፕሪሚየር ሊግ በመሳተፍ እስከ 2011 የሊጉ ሻምፒዮን መሆን የቻለበት ዓመት ነበረ። መቀለ ሰባ እንደርታ በ2012 በተከሰተ ኮቪድ-19 ምክንያት ውድድሩ ተቋርጦ 2013 በተመሳይ በአንዳንድ ችግሮች ምክንያት ያው ሁላችሁም በመታቁት ወደ ውድድሩ መካፈል አልቻለም ነበረ። ነገር ግን በውድድሩ ዓመቱ በሊጉ በ34 ጨዋታ ዘንድሮ መሳተፍ ጀምሮ በ13 ተሸንፎ በ11 ነጥብ ተጋርቶ 10ን በማሸነፍ በ41 ነጥቦች ቢሰበስብም በፕሪሚየር ሊጉ ለመሰንበት አልሆነውም። ቡድኑም ወልዋሎ ዓዲግራት ዩኒቨርሲቲ፣ ስሁል ሽረና አዳማ ከተማን ተከትሎ ከኢትዮጵያ ፕሪሚየር ሊግ ተሰናባች ሆኗል። ዓመቱን በድል ያጠናቀቀው ባህር ዳር ከተማ ነው። ወልዋሎ ዓዲግራት ዩኒቨርሲቲን 3-0 አሸንፏል። ሶስቱን ግቦች ሙጂብ ቃሲም እንደዚሁም ይሄ ነው የማታውና በረከተ ጥጋቡ ደግሞ በፍጹም ቅጣት ምት ማስቆጠር ችሏል። የባህር ዳር ከተማ ነጥብ ብዛት 54 ሲሆን ወልዋሎ ዓዲግራት ዩኒቨርሲቲ ነጥብ ብዛት 19 ሆኖ ፕሪሚየር ሊጉን አጠናቋል። ዛሬ በኢትዮጵያ ፕሪሚየር ሊግ አንድ ብቸኛ ጨዋታ ይደረጋል። ስሁል ሽረ ከኢትዮጵያ መድን። ኢትዮጵያ መድን ሻምፒዮን ነው። ስሁል ሽረስ አስቀድሞ 17ኛ ደረጃን ይዞ አጠናቋል። ምናልባት ስሁል ሽረ ዛሬ ካሸነፈ ነጥቡን ማሳደግ ይችላል። በ22 ነጥብ ነው ያለው። ስለዚህ ነጥቡን ወደ 25 ማሳደግ ይችላል። ደረጃው ግን ፍንክች የለም። ለማንኛውም የሀገር ቤት መረጃችን ይህን ይመስል ነበረ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ዛሬ በዓለም ክለቦች ዋንጫ 4 ተጠባቂ ጨዋታዎች አሉ። ምሽት 4 ነበሩ፣ እነሱ እንመለስባቸዋለን። ዛሬ የሚደረጉ 4 ጨዋታዎች ምሽት 4 ሰዓት ይጀምራል። ዩቬንቱስ ከማንቸስተር ሲቲ አንደኛ ሆኖ ለማለፍ የሚደረግ ጨዋታ ነው። ሁለቱም 6-6 ነጥብ 8-8 የግብ ክፍያ አላቸው። ስለዚህ ዛሬ ያሸነፈ አንደኛ ሆኖ ያልፋል። አቻ ከወጡ ዩቬንቱስ በአንደኝነት የሚያጠናቀቅበት ሰፊ እድል አለ ማለት ነው። ከዛ ውጪ ዋይዳ ካዛብላንካና አልአይን ከዚህ ምድብ ምንም ነጥብ የላቸውም። ሁለቱ ዛሬ እርስ በርሳቸው ይፋለማሉ፣ መውደቃቸውን አረጋግጠዋል። ታዲያ ዛሬ ዋይዳ ካዛብላንካ ወይንስ አልአይን ማን 3 ነጥብ ያገኛል? አሊያሳቸው ቶ አንዳንድ ነጥብ ተካፍለው ወደ ሀገራቸው ይመለሳሉ የሚለው የሚጠበቅ ነው የሚሆነው። ሌላኛው ሳልዝቡርግ ከሪያል ማድሪድ ከሌሊቱ 10 ሰዓት እንዲሁ ልክ ይሄ ጨዋታ በሚደረግበት ሰዓት በተመሳይ አልሂላል ከፓቹካ ጋር በተመሳይ ከሌሊቱ 10 ሰዓት ጨዋታ ይደረጋል። እዚህ ምድብ ላይ ደግሞ ሪያል ማድሪድ 4 ነጥብና 2 የግብ ክፍያ ያለው፣ ሳልዝቡርግ በተመሳይ 4 ነጥብና 1 የግብ ክፍያ ያለው። ይህ ምድብ ማንም ማለፉን አላረጋገጠም። ውድ ቤተሰቦቻችን አልሂላልም 2 ነጥብ አለው። በተለይ ደግሞ ፓቹካ ኦሬዲ መውደቁን አረጋግጧል። ከዚህ ምድብስ አልሂላል ፓቹካን የሚያሸንፍ ከሆነ ነጥቡን 5 ያደርሳል። ለሪያል ማድሪድ እና ለሳልዝቡርግ ይህ አደጋ ሊሆን ይችላል። እዚህ ቤት ውስጥ ያለፈ የለምና ጨዋታው ከሌሊቱ 10 ሰዓት ጀምሮ በጉጉት የሚጠበቅ ይሆናል። በዓለም ክለቦች ዋንጫ በርካታም ግብ በርካታም ቀይ ካርድ ካየንበት ምድብ ጨዋታዎችን ጀምሮ ወደ ቤተሰቦቻችን የመጀመሪያው በምድብ ኢ ላይ ነው። ኡሩዋን ሬድስ ከሞንቴሬ ያደረጉት ጨዋታ ነው። በርካታ ገቢ ያየንበት ስቴዲየም ይሄኛው ነው። ሞንቴሬ ከ60% የኳስ ቁጥጥር ጋር 4-0 በሆነ ውጤት ድል አድርጓል። ጆሳን 30ኛው ደቂቃ ላይ፣ ባርትመን 34ኛው ደቂቃ ላይ፣ ታሲቶ 39ኛው ደቂቃ ላይ እንደዚሁ በተመሳይ ባርትመን 97ኛው ደቂቃ ላይ ግብ አስቆጥረው 4-0 አሸንፏል። ኡሩዋን ሬድስን በተመለከተ 92ኛው ደቂቃ ላይ ቲያጎ ግብ አስቆጥሮላቸው ነበረ።
ግን እቺ ግብ በቫር መሻሯን ተከትሎም በጨዋታው ላይ ግብ ሳያስቆጥሩ ወጥቷል። ሩዋን ሬድሶችም በዜሮ ነጥብ ነው ከዚህ ምድብ ተሰናባች መሆናቸውን ያረጋገጡት። ሞንቼሬ ደግሞ ከዚህ ምድብ ሁለተኛ ሆኖ ማለፉን አረጋግጧል። በርካታ ቀይ ካርድ ያየንበት ጨዋታ ደግሞ ኢንተር ከሪቨር ፕሌት ያደረጉት ጨዋታ ነው። ጨዋታው በኢንተር ሚላን 2-0 ድል አድራጊነት ተጠናቋል። 56% የኳስ ቁጥጥር ነበረው ኢንተር ሚላን። የኢንተር ሚላንን የማሸነፊያ ግቦች ፒዮ ስፖስቲዮ 72ኛው ደቂቃ ላይ እንደዚሁም ባስቶኒ 93ኛው ደቂቃ ላይ ማስቆጠር ችለዋል። በጨዋታው ላይ አልቢትሩ ለኢንተር ሚላን 4 ቢጫ ካርድ ሲመዙ ለሪቨር ፕሌት 3 ቢጫ ካርድና 2 ቀይ ካርዶችን መዘዋል። ማርቲኔዝን 65ኛው ደቂቃ ላይ በቀይ ካርድ ያስወጡት ከሪቨር ፕሌት በኩል የመጨረሻ ተጫዋች ላይ ጥፋት መስራቱ ነበር። ከዛ በኋላ ነው ኢንተር ግቦች የተቆጠሩት። 95ኛው ደቂቃ ላይ ሞንቴል በተመሳይ ከሪቨር ፕሌት በኩል በቀይ ካርድ ወጥቷል። ያው ከአልቢቱር ጋር በገባው ሰጣ ገባ ምክንያት በተሰጠው ሁለተኛ ቢጫ ካርድ ነው ከሜዳ ሊሰናበት የተገደደው። ይህን ምድብ ኢንተር ሚላን በአንደኝነት አጠናቋል በ7 ነጥብ፣ ሞንቼሬ በ5 ነጥብ ሁለተኛውን አጠናቋል። ሪቨር ፕሌት የፍራንኮ ማስታንቱኖ ቡድን በ4 ነጥቦች ከምድቡ ተሰናብቷል። ኡሩዋን ሬስ በ0 ነጥብ ነው የተሰናበተው። ስለሆነም በቀጣይ በ16 ጥሎ ማለፍ ኢንተር ሚላን ከፍሎሜንሴ እንደዚሁም ሞንቼሬ ከቦሩሲያ ዶርትመንድ ጋር ፍልሚያቸውን እንደዚሁ የሚያደርጉ ይሆናል። ማማሊዲ ሰንዳውስ አፍሪካዊ ተወካይ እድሉን አልተጠቀመም፣ ከምድቡ ተሰናብቷል። ትላንትና በማማሊዲ ሰንዳውስ እና በፍሎሜንሴ መካከል የነበረው ጨዋታ 0-0 በሆነ አቻ ውጤት መጠናቀቁን ተከትሎ አንዳንድ ነጥብ ተካፈሉ። ይህ ግን ለአፍሪካዊ ተወካይ ማማሊዲ ሰንዳውስ በቂ አልነበረም። ስለዚህ ከፊፋ የዓለም ክለቦች ዋንጫ መሰናበቱ ተረጋግጧል። የአቡበከር ነስር ቡድን ነው። በእርግጥ እሱ እዚህ ቡድን ውስጥ እየተሳተፈ አይደለም። በውሰት ወደ ሌላኛው ደቡብ አፍሪካ ክለብ አምርቷል። የሳውዝ አፍሪካው ክለብ ማማሊዲ ሰንዳውስ ትላንትና ወደ ሀገሩ የተሸኘው ክለብ ሆነዋል። የጀርመኑ ክለብ ቦሩሲያ ዶርትመንድ ከኡልሳን ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሴቨንሰን ነበረ 36ኛው ደቂቃ ላይ በጨዋታው የአሸናፊነቷን ግብ ማስቆጠር ችሎ የነበረው። ግቧ ስትቆጠር ደግሞ ጆ ቤሊንግሃም ኳሷን አመቻችቶ በመቀበል ድርሻውን ተወጥቷል። ከ4 ቀናት በፊት ቦሩሲያ ዶርትመንድ ድል ሲያደርግ ጆ ቤሊንግሃም የመጀመሪያ ግቡን አስቆጠረ። ከ4 ቀን በኋላ ደግሞ ቦሩሲያ ዶርትመንድ ምድቡን በአንደኝነት እንዲያጠናቅቅ የሴቨንሰንን ግብ 36ኛው ደቂቃ ላይ አሲስት እንዲሁ በማድረግ የበኩሉን ድርሻ ተወጥቷል። በቦሩሲያ ዶርትመንድ ቤት ህይወትን በጥሩ ሁኔታ ይጀምራት ይመስላል የጁድ ቤሊንግሃም ወንድም ጆ ቤሊንግሃም። በጨዋታው ላይ የአሜሪካው ሁለተኛ ሰው ጄዲ ቫንስ እንደዚሁም ባለቤታቸው ኦሃኒ ኔቲቭ ተገኝተዋል። በስቴዲየሙ ጨዋታውን ተመልክተዋል። ግን ማንን ወክለው ወይንም ማንን ሊደግፉ የሚለው እርግጥ አይደለም። ቦሩሲያ ዶርትመንድ ወይስ ኡልሳንን የሚለው እርግጥ ባይሆንም የአሜሪካው ሁለተኛ ሰው ግን ከባለቤታቸው ጋር ቁጭ ብለው ጨዋታውን ሲኮመኩሙት ነበር። ይህን ምድብ ቦሩሲያ ዶርትመንድ በ7 ነጥብ በ2 የግብ ክፍያ አንደኛ ሆኖ ሲያጠናቀቀ፣ ፍሎሜንሴ በ5 ነጥብና በተመሳይ በ2 ክፍያ ሁለተኛ ሆኖ አጠናቋል። ማማሊዲ ሰንዳውስ 4 ነጥቦችን ቢሰበስብም ከዚህ ምድብ ግን ሊሻገር አልቻለም። ኡልሳን በ0 ነጥብ ወደ ሀገሩ የተመለሰ ሌላኛው ክለብ ሆኗል። ስለሆነም የዚህ ምድብ የምድብ ኤፍ አንደኛ ኃላፊ የጀርመኑ ተወካይ ክለብ ቦሩሲያ ዶርትመንድ ሆነዋል። ከጥቂት ቀናት በፊት ሌላኛው የጀርመኑ ተወካይ ክለብ ባየር ሙኒክ ሁለተኛ ሆኖ ማለፉ ይታወቃል። በዚሁ አንድ መረጃ ልጨምርላችሁ ውድ ቤተሰቦቻችን፣ በተደጋጋሚ ሀሳብ መስጫ ሳጥናችን ላይ የመጣልን ጥያቄ ነው። ለመሆኑ በዓለም ክለቦች ዋንጫ ክለቦች የሚሳተፉበት ምክንያት በምን ምክንያት ነው ክለቦቹ የተመረጡት የሚል ነው። ባለፉት 4 ዓመታት በየአህጉራቸው በነበሩ የሻምፒዮንስ ሊግ ጨዋታዎች ላይ ዋንጫ ያነሱ አሊያም ደግሞ ለዋንጫው በጣም የቀረቡ ክለቦች ለአብነት ያክል ከፕሪሚየር ሊግ ቼልሲና ማንቸስተር ሲቲ ናቸው የተመረጡት። ባለፉት 4 ዓመታት ሁለቱም የአውሮፓ ሻምፒዮንስ ሊግን አነስተዋል። ሊቨርፑል አላነሳም፣ ዩናይትድ፣ አርሰናል ስላላነሱ አልተመረጡም። መረጃውን በዚሁ እናደርሳችሁ ብለን ነው።
ዛሬ ሪያል ማድሪድ በጣም ወሳኝ ጨዋታ አለው ከሳልዝቡርግ ጋር የማለፍ ህልውናው የሚጠበቀው 100% ድል ሲያደርግ ነው አሊያም ደግሞ የአል ሂላልን ሽንፈት ወይም ነጥብ መጣል መጠበቅ ሊኖርበት ይችላል ሪያል ማድሪድ ታዲያ ከሳልዝቡርግ በሚያደርገው ጨዋታ ላይ ኬሊያን ምባፔ እንደማይጫወት 100% ተረጋግጧል አሰልጣኝ ሻቪ አሎንሶ ኬሊያን ምባፔን በተመለከተ ሙሉ ለሙሉ ወደ ልምምድ ተመልሷል ነገር ግን ለጥንቃቄ ስንል ከዚህ ጨዋታ ውጭ አድርገናል ስለሆነም በቀጣይ 16 ውስጥ ኬሊያን ምባፔን ለዋናው ቡድን እንጠቀመዋለን ብሏል ከህመሙ አገግሞ ሙሉ ለሙሉ ልምምድ ቢሰራም ለጥንቃቄ ስንል ግን አናጫውተውም ብለዋል ሌላው የቀረበላቸው ጥያቄ ሮድሪጎ ጎኤዝን በተመለከተ ነው በፓቹካ ጨዋታ ላይ ምንም ደቂቃ እንዳልተሰጠው ይታወቃል ይሄ ጥያቄ ቀርቦላቸው ነበር የታክቲካል ውሳኔ ብቻ ነው ብለዋል ስለሆነም ይህ ለጨዋታው እኛ መቅረብ በፈለግነው መንገድ አንፃር ያልተሰለፈ ተጫዋች ነው ብለዋል እሳቸው አክሎም እሱ ለኛ በጣም ወሳኝ ተጫዋች ነው በዓለም ክለቦች ዋንጫም እንፈልገዋለን ብለዋል ግን እሳቸው በቀጣይ የቡድናቸው አካል ሲሆናል በሚል ጉዳይ ላይ ምላሽ አልሰጡበትም በዓለም ክለቦች ዋንጫ ግን ያስፈልገናል በታክቲካል ዲሲሽን ምክንያት ተጫዋቹ በፓቹካ ጨዋታ ላይ አልተጫወተም ብለዋል በዚህኛው ጨዋታ ላይ ግን ስሙ ተካቷል ሮድሪጎ ጎኤዝ በአጥቂ ስፍራ ላይ ከነ ቪኒሺየስ ጁኒየር ከነ ቢራሂም ዲያዝ ጎንዛሎዝ እና ቪክተር ሙኒዝ ጋር ስሙ ተካቶ ይገኛል ትላንት ጋዜጣዊ መግለጫ ሰጥቷል ሁዋን ላፖርታ በርካታ አነጋጋሪ ሐሳቦችን አንስተዋል ከሪያል ማድሪድ ጋር በተያያዘ በእኛና በሪያል ማድሪድ መካከል ልዩነት አለ ይላሉ ሁዋን ላፖርታ የባርሴሎና ወሳኝ ሰው ፕሬዝዳንቱ ማለት ነው ሪያል ማድሪድ ፓወር አለን ብለው ያስባሉ እኛ ደግሞ ነፃነት አለን ብለን እናስባለን ባርሴሎናዎች ብለዋል ከዛ በተጨማሪ ሪያል ማድሪድ ተጫዋች ያስፈርማል እኛ ከላማሲያ ተጫዋች እናሳድጋለን ይህ ትልቁ ልዩነታችን ነው ብለዋል ማድሪድን ስናይም በራሳችን በጣም ነው መንኮራው ብለዋል የባርሴሎናው ፕሬዝዳንቱ ላፖርታ ቡድናቸው ከሪያል ማድሪድ በጣም የተለየ ብለውታል እኛ ከሪያል ማድሪድ እንለያለን ያሉት ፕሬዝዳንቱ እኛ ባለሰቱ ተጫዋቾች አካዳሚያችን እናፈልቃለን እነሱ ገበያውን ያስሱታል ያሉት እንዳጠቃላይ አክሎም ሪያል ማድሪድ አካዳሚ ያወጣው ጥቂት ተጫዋቾች ነው የኛ ኩራት እንዲሰማን ያደርገናል እኛ ከክለብም በላይ ነን ብለዋል የተለያየ ስሜት አለን እነሱ ኃይል አለን እኛ ደግሞ የማንነት ስሜት ነው ያለን እኛ ምናልመው በጥሩ እግር ኳስ ዋንጫ ማሸነፍ ነው እነሱ በገንዘብ ቡድን መገንባት ብለው ሪያል ማድሪድን ወርፈውታል ባርሴሎና የአትሌቲኮ ቢልባውን ተጫዋች ኒኮ ዊሊያምስን ለማስፈረም ከተጫዋቹ ጋር ከስምምነት ደርሰዋል የላሊጋው አሸናፊ ባርሴሎና ተጫዋቹ ያለውን ውል ማፍረሻም ለመክፈል በዝግጅት ላይ ነው ይሁን እንጂ አትሌቲኮ ቢልባው በዝውውሩ ደስተኛ ለመሆናቸውና ዝውውሩን ለማጓተት እየሰሩ ነው ብለዋል ክለቡ ባርሴሎና ተጫዋቹን ለማስፈረም አይችልም የፋይናንስ ሁኔታው ይጣራና ይታገድልን በማለት ላሊጋውን መጠየቃቸው አትሌቲኮ ቢልባው ደግሞ አነጋጋሪ ሆኗል የአትሌቲኮ ቢልባው ፕሬዝዳንት ጉዳዩን ለመከታተልና ባርሴሎናን ለማሳገድ ወደ ማድሪድ ማቅናታቸው ይፋ ተደርጓል በጉዳዩ ላይ አስተያየታቸውን የሰጡት የባርሴሎና ፕሬዝዳንት ላፖርታ ለምን ስለ ባርሴሎና ለላሊጋው ማውራት እንደፈለጉ ሊገባኝ አልቻለም ብለዋል አክሎም ትክክል አይመስለኝም ነገር ግን የሚያደርጉትን ያውቃሉ እኛ ዝውውር መፈጸም በሚያስችል ሁኔታ ላይ ነን ብለዋል አትሌቲኮ ቢልባኦ የውል ማፍረሻውን ባርሴሎና እንደሚከፍል ሲያቁና ተጫዋቹ እንደሚነጥቋቸው ሲያቁ ኒኮ ዊሊያምስ በይፋ ለባርሴሎና መጫወት ፈልጋለሁ ሲል አሁን ባርሴሎና ህጉን ሳያሟላ ተጫዋች ሊወስድብን ነው በሚል ለላሊጋው ክስ ሊያቀርቡ መሆኑ እጅግ በጣም አነጋጋሪ መረጃ ሆኗል ከዚህ ዝውውር ጋር በተያያዘ ባርሴሎና ቀጣይ ሳምንት የውል ማፍረሻውን ለመክፈል ዝግጁ እንደሆኑ እየተነገረ ይገኛል ሰርጂዮ ኩን አጌሮ ላሚን ያማል ለቡድን እንጂ ለራሱ አይጨነቅም እና ብዙ ጎል ስለማስቆጠር ሳይሆን የሱ ጉዳይ ቡድኑን ስለመርዳት ነው ብሏል ብዙ ኳሶችን ለጎል አመሻሽቶ ያቀብላል እንዲሁም እድሎችን ይፈጥራል ለየት ያለ ተጫዋች ነው ብዙም ራስ ወዳድ ሆኖ አላገኘውትም ብሏል ከዲሲፕሊን ጋር በተያያዘ ግን የተወሰኑ ቅሬታዎች እየቀረቡበት ነበር ከሰሞኑ አንድ ሮናልዶን በተመለከተ በማህበራዊ ትስስር ገጹ ባጋራው መልእክት ሁለት ለስፔን ብሔራዊ ቡድን ጨዋታ ወቅት ኮፍያውን ወደ ኋላ አድርጎ መምጣቱ የቀድሞ ስፔናውያን ተጫዋቾች አላስደሰተም ነበር በቅርቡ ደግሞ ከተለያዩ እንስቶች ጋር በማህበራዊ ሚዲያ ላይ መታየቱ በተወሰነ መንገድ ተጫዋቹን አነጋጋሪ አድርጎት እንደነበር ይታወቃል ኢንተር ሚላኖች በ24 ሚሊዮን ዩሮ
ዮዋን ቦኒን ከፓርማ ለማስፈረም ከጫፍ ደርሰዋል ራሳቸውን በብዙ መንገድ ያጠናከሩ ነው በዛው ልክ ደግሞ ተጫዋቾችን ይለቃሉ ተብሎ ይታሰባል ኢንተር ሚላኖች በ4 ሚሊዮን ዩሮ ዮዋን ቦኒን ከዛው ከጣሊያን ሴሪው ክለብ ፓርማ ለማስፈረም ከጫፍ መድረሳቸውን ነው ሞንዶ ዲፖርቲቮ ያስነበበው ሌላኛው በኢንተር ሚላን ቤት እንግዲህ አንጋፋው የቀደሞ ቦሩሲያ ዶርትመንድ ከዛ ዩናይትድ ከዛ አርሰናል አሁን ደግሞ የኢንተር ሚላን የአማካይ ስፍራ ተጫዋች የ36 ዓመቱ ሄንሪክ ሚኪታሪያን የእግር ኳስ ህይወቱን በኢንተር ሚላን ማጠናቀቅ እንደሚፈልግ አረጋግጧል ወደ አሜሪካም ይሁን ወደ ሳውዲ አረቢያ በፍጹም የማቅናት ፍላጎት የለኝም እኔ አሁንም ቢሆን የእግር ኳስ ፍቅር ኖሮኝ እንጂ ምጫውተው ለገንዘብ አይደለም ስለሆነም በኢንተር ሚላን የእግር ኳስ ህይወቴ እንዲያበቃ ፈልጋለሁ ወደ ሳውዲ አረቢያም ወደ አሜሪካም ማቅናት አልፈልግም ብለዋል ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ታዲያ በድጋሜ ላይክ ካላረጋችሁ ላይክ እያረጋችሁ በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን በእንግሊዝ መረጃችን ራሱ የእንግሊዝ ብሔራዊ ቡድንን አስቀድመን እንጀምር የእንግሊዝ ከ21 ዓመት በታች ቡድን ከኔዘርላንድ አቻው ጋር ያደረገውን የአውሮፓም የ21 ዓመት በታች የአውሮፓ የግማሽ ፍጻሜ ጨዋታ 2-1 በሆነ ውጤት ድል ማድረግ ችሏል የሊቨርፑል አማካይ ሃርቪ ኤሊዮት የእንግሊዝ 2 ግቦችን በማስቆጠር ሀገሩን ለፍጻሜ ማብቃት ሲችል የጨዋታው ምርጥ ተብሏል የእንግሊዝ ከ21 ዓመት በታች ቡድን በተከታታይ ለሁለተኛ ጊዜ ለፍጻሜ የደረሰበት ውጤት አስመዝግቧል እንግሊዝ ዋንጫውን በድጋሚ ለማሸነፍ በፍጻሜው የጀርመን ብሔራዊ ቡድንን የፊታችን ቅዳሜ ምትገጥም ይሆናል ፈረንሳይ ከጀርመን ባረጉት ጨዋታም የጀርመን ብሔራዊ ቡድን ድል ማድረጉን ተከትሎ ነው ስለሆነም የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ቅዳሜ ለፍጻሜ ደርሷል በርከት ያሉ የፕሪሚየር ሊግ ቢግ 6 ክለቦች ተጫዋቾች በእንግሊዝ ከ21 ዓመት በታች ቡድን ሀገራቸውን ወክለው የተፋለሙ እንደሆነ ይታወቃል በርንሌ በስተመጨረሻም ግብ ጠባቂውን አስፈርሞታል ማክስ ዊሽን በ4 ዓመት ኮንትራክት ነው ማስፈረማቸውን ይፋ ያደረጉት በርንሌዎች በረጅም ጊዜ ይህን ግብ ጠባቂ ማስፈረማቸውን ተከትሎ ምናልባትም የቡድኑን ቋሚ ግብ ጠባቂ ሊነጠቁ ይችላሉ ተብሎ ይታሰባል በኒውካስል ዩናይትድ ትራፎርድን ለመውሰድ በርካታ ክለቦች ጥረት እያደረጉ እንደነበረ ይታወቃል ትላንትና ግን ማክስ ዊሽን በ4 ዓመት ኮንትራክት ማስፈረማቸውን እንደዚሁ ይፋ አድርገዋል ቶትናም ሆትስፐርስ ከበርከት ያሉ ክለቦች ጋር ፉክክር ውስጥ ገብቷል የቦሩሲያ ሞንቹግላድባውን ተጫዋች ሉካስ ኡልሪችን ለማስፈረም ነው ሊድስ ዩናይትድም እዚህ ዝውውር ውስጥ አሉ ቶማስ ፍራንክ ወደ ቶትናም ሆትስፐርስ ከመጡ በኋላ የተገባላቸው ቃል ለመፈጸም በርካታ መለማዮቻቸውና የክለቡ ተደራዳሪዎች በበርካታ ክለቦች እየተዘዋወሩ ተጫዋቾችን እየተመለከቱ ይገኛሉ ጀርመን የሄዱት ተወካዮች ደግሞ የቦሩሲያ ሞንቹግላድባውን ተጫዋች ሉካስን ለማምጣት ፍላጎት ስላለው ክለቡ ስራዎችን እየሰሩ ነው ተብሏል ከፕሪሚየር ሊግ ሊድስ ዩናይትድ የቶትናም ሆትስፐርስ ጠንካራ ተፎካካሪ ይሆናል ተብሏል ሌላኛው ዣቪ ሲሞንስ ነው በዚህ የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወት ይፈልጋል ይህም ተጫዋች ለማስፈረም ቶትናምን ጨምሮ በርከት ያለው የፕሪሚየር ሊግ ክለቦች ፍላጎት ሲኖራቸው በተሻለ መንገድ ግን ቶትናም ሆትስፐርስ ይህን ተጫዋች የግላቸው የማድረግ ፍላጎት እንዳላቸው ስካይ ስፖርት አስነብቧል ዣቪ ሲሞንስ በይፋ ሌብዥንግን መልቀቅ ሲፈልግ አርቢ ሌብዥንግም 70 ሚሊዮን ፓውንድ ያቀረበ ማንኛውም ክለብ ካለ ተጫዋቹን ለመሸጥ ክፍት ነን ማለታቸው ይታወቃል የፕሪሚየር ሊጉ ክለብ አስቶን ቪላ የገጠመውን የፋይናንሻል ፌር ፕሌይ ችግር ለማስተካከል እንዲረዳው የሴቶቹን ቡድን ለገበያ ለማቅረብ ወስኗል አስቶን ቪላ ባለፉት 2 ዓመታት የገጠመውን የ195 ሚሊዮን ፓውንድ ኪሳራ ክለቡ የፋይናንሻል ፌር ፕሌይ ችግር ውስጥ ከቶት እንደሆነ እንዳለ ይታወቃል የነም ተከትሎም ክለቡ የሴቶቹን ቡድን በመሸጥ ችግሩን ለማስተካከል ገዢ ያፈላለገ ነው ተብሏል ቼልሲ ከዚህ በፊት የሴት ቡድን ለክለቡ እህት ተቋም በ200 ሚሊዮን ፓውንድ ሸጦ ያገኘው ገቢ የፋይናንስ ችግሩን ለመቅለፍ እንደተጠቀመበት ይታወቃል ሌሎች ክለቦችም ተመሳሳይ መንገዶችን በመከተል ችግሩን ለመቅረፍ እየሰሩ እንደሆነ ይታወቃል አሁን ተረኛው ደግሞ አስቶን ቪላ ነው የቀጣቱስ ነገር አይን ነገር ነው ኦሎምፒክ ሊዮንን ከዩሮፓ ሊግ ተሳታፊነት ደረጃ እና ከፍራንስ ሊግ ቀጣይ ዓመት ተሳታፊነት ወስዶ ሁለተኛው ሊግ ላይ እንደከተተው ይታወቃል
በባለፈው የጥር የዝውውር መስኮት ከሌንስ ወደ ማንቸስተር ሲቲ የሚያደርገውን ዝውውር አጠናቆ ለግማሽ የውድድር ዓመት በዛው በሌንስ ቤት ቆይቶ ነበረ። ሴሬናዊ የ19 ዓመት ወጣት የማል ተከላካይ ጁማ ባ አሁን ደግሞ በአንድ ዓመት የውሰት ውል ሌላኛውን የፈረንሳይ ክለብ ኒንስን በይፋ ተቀላቅሏል። ስለሆነም ማንቸስተር ሲቲ በጥር ያመጣውን ተጫዋች ለ6 ወር በውሰት በነባር ክለቡ ሌንስ አሁን ደግሞ ለአንድ ዓመት በውሰት በሌላኛው የፈረንሳይ ክለብ ኒስ እንዲቆይ አድርጎታል። ጆሴፍ ፔፕ ጋርዲዮላ ቡድናቸው ዛሬ በዓለም ክለቦች ዋንጫ የምድቡን የመጨረሻ ጨዋታ ከዩቬንቱስ ጋር ያደርጋል። የሲቲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ዛሬ ጨዋታውን ማሸነፍ የተለየ ነገር ባይፈጥር እንኳን ከዩቬንቱስ ግን የምናወራርደው ሂሳብ አለ ብለዋል። በአውሮፓ ሻምፒዮንስ ሊግ ዩቬንቱስ ሲቲን አሸንፎት ነበረ በዚህ ዓመት ላይ። ፔፕ ጋርዲዮላ ሙቀቱ እርግጥ ነው እጅግ በጣም አስቸጋሪ ብለውታል። ነገር ግን የሙቀቱ ሁኔታ ለኛ ብቻ ሳይሆን ለተጋጣሚዎቻችንም ፈተና እንደሆነ እናውቃለን። ግን የመጨረሻውን የምድብ ጨዋታ ባደረግንበት ስፕሪት እንጫወታለን ብለዋል። በቀጣይ የዓለም ክለቦች ዋንጫም እንግዲህ እንደዚህ አይነት ነገር የሚፈጠር ከሆነ ትንሽ ለተጫዋቾች ከባድ ይሆናል። የአየር ሁኔታው ቢታሰብበት ያሉ ይመስላሉ ጆሴፍ ፔፕ ጋርዲዮላ። በእርግጥ ይሄ የአየር ሁኔታው ነገር ለአውሮፓ ክለቦች በተለይም በጣም ነው ፈተና የሆነባቸው። ያው የአውሮፓ ሊጎች የሚደረጉበት ሰዓት አብዛኛውን ከምሳ ሰዓት በኋላ እና ወደ ምሽት የቀረቡ ናቸው። እንደውም የአውሮፓ ሻምፒዮንስ ሊጎች ደግሞ ገፋ ብሎ ወደ ምሽት ነው የሚካሄዱት። እንደውም የስፔን ላ ሊጋ አሁን ለተመልካች ተብሎን እንጂ ከሌሊቱ 5 ሰዓት እና 6 ሰዓት የሚደረግ ጨዋታ እንደነበር ይታወቃል በእኛ ሰዓት አቆጣጠር። ለማንኛውም የአሜሪካ አየር ሁኔታ ለሲቲም ፈታኝ መሆኑን ተናግረዋል። ሌላው እሳቸው በጋዜጣዊ መግለጫ ስለ ሮድሪም ተጠይቀው ነበረ። እኛ በጣም ደስተኛ ነን፣ ነገር ግን አሁንም 90 ደቂቃ መጫወት የሚችልበት አቅም ላይ አልደረሰም። ባለፈው ከ30 እስከ 35 ደቂቃ ጫውተነዋል። በዚህኛውም ጨዋታ ላይ የተወሰነ ደቂቃ ብቻ ነው የምንሰጠው። በሱ ላይ ምንም አይነት ሪስክ መውሰድ አንፈልግም። ተጫዋቹ በዋነኝነት በረጅም ጊዜ የቡድናችን ወሳኝና ዋና ተጫዋች ሆኖ ስለሚቀጥል ጥንቃቄ እናደርጋለን ብለዋል። የባሎንዶር አሸናፊው በማንቸስተር ሲቲ ቤት ላለፉት 11 እና 12 ወራት ገደማ በጉዳት ምክንያት ምንም አይነት ግልጋሎት እንዳልሰጠ ይታወቃል። በዚህ ምክንያት ተጫዋቹ ላይም ከጉዳት ሲመለስ ጥንቃቄ እያደረጉ እንደሆነ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ተናግረዋል። ዛሬ ምሽት 4 ሰዓት ዩቬንቱስ ከማንቸስተር ሲቲ አንደኛ ሆኖ ለማለፍ ይፋለማሉ። ዩቬንቱስ 6 ነጥብ 8 ግብ አለው፣ ልዩነት አለው። ያስቆጠረው የግብ ብዛት 9 ነው። በማንቸስተር ሲቲ በኩል በተመሳሳይ 6 ነጥብና 8 የግብ ክፍያ ያላቸው ሲቲ 8 ግብ ብቻ ነው በውድድሩ ያስቆጠረው። ለማንኛውም በውድድሩ ላይ አንደኛ ሆኖ ለማለፍ ይፋለማሉ። በነገራችን ላይ ካለፉት ሁለት ጨዋታዎች ሁለቱን ክለቦች ብናይ ዩቬንቱስ የመጀመሪያውን ጨዋታ 5-0 አላይን አሸንፎት ነበር። ከዛ በኋላ ሁለተኛውን ጨዋታ ዋይዳ ካዛብላንካን 4-1 አሸንፈዋል። በተመሳሳይ እነኚህ ሁለት ክለቦች የገጠመው ማንቸስተር ሲቲ ዋይዳ ካዛብላንካን 2-0 እንደዚሁም አላይን 6-0 አሸንፈዋል። ከዛ በፊትም የነበሩ የዓለም ክለቦች ዋንጫ ላይ ሽንፈት አልገጠሙም የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ። በነገራችን ላይ ማንቸስተር ሲቲ እና ዩቬንቱስ እንዳጠቃላይ በሁሉም መድረክ የመጨረሻ ወደ 5 ጨዋታዎችን ነጥለን ብናይ ሁለቱም 4-4 አሸንፏል። ሲቲ ግን 1 ጨዋታ ተሸንፏል። ዩቬንቱስ 1 ጨዋታ አቻ ወጥቷል። ሁለቱ ክለቦች በርስ ግንኙነት የመጨረሻም ያረጓቸውን ጨዋታዎች ነጥለን ብንመለከት 4ቱን በዩቬንቱስ የበላይነት የተጠናቀቀው ይበልጣል። ዩቬንቱስ ከመጨረሻ 4 ግንኙነት 3 ድል አድርጓል። ሲቲ አንዴ ነው አቻ የወጣው። እንዳጠቃላይ ሲቲ ዩቬንቱስን አንዴ ብቻ ነው ያሸነፈው። ዩቬንቱስ 4 ያሸነፈው 2 ያቻ ወጥቷል። ሁለቱ ደግሞ በተለይም የሲቲ ደጋፊዎች ሂሳብ እናወራርድበታለን ያሉት በፈረንጆች አቆጣጠር ዲሴምበር 2024 በዕለተ ሮብ የአውሮፓ ሻምፒዮንስ ሊግ የስድስተኛ ሳምንት ጨዋታ ላይ ዩቬንቱስ በዱሳን ቪላሆቪች እና በዌስ ማክነን ግቦች 2-0 አሸንፎት ነበረና የሲቲ ደጋፊዎች ዛሬ ሂሳብ እናወራረዳለን እያሉ ነው። ለማንኛውም ጨዋታው ከምሽቱ 4 ሰዓት ጀምሮ ይካሄዳል። ያሸነፈ በቀጥታ አንደኛ ሆኖ ማለፉን ያረጋግጣል።
ኤንዞ ማሬስካ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። በዚህ ቡድን ውስጥ ላደረጉት ጥረት ለተጫዋቾች ትልቅ ምስጋና ይገባል። በመላው ዓለም ለሚገኙ ደጋፊዎቻችንም ትልቅ ምስጋና ቀርባለሁ ብለዋል። በዓለም ክለቦች ዋንጫ ቡድናቸው ባስመዘገበው ውጤት ላይ ማለት ነው ሁለተኛ ሆኖ አልፏል። ተጋጣሚውም እንግዲህ ቀለል ያለው ክለብ ቤኔፊካ ሆኖለታል። ምናልባትም ባየር ሙኒክ አንደኛ ሆኖ ቢያልፍ ግን ተቃራኒው ነበር የሚፈጠረው። ስለሆነም ባየር ሙኒክ የመጨረሻውን ጨዋታ መሸነፉ ከቼልሲ ጋር እንዳይገናኝ እንዳደረገው ይታወቃል። ለቼልሲም ለባየር ሙኒክም ጥሩ አጋጣሚ ነው ማለት ይቻላል። ኤንዞ ማሬስካ ግን እንዳጠቃላይ እዚህ ለመድረሳችን ለቡድኑም ተጫዋቾች ለሁሉም ለቼልሲ ደጋፊያን ምስጋናዬን ማቅረብ እፈልጋለሁ ብለዋል። ለቡድኑ የመጀመሪያውን ጨዋታ ያደረገው ማማዱ ሳርም በማህበራዊ ትስስር ገጹ ላይ የመጀመሪያ ጨዋታዬን በአዲሱ ክለቤ በማድረጌ እጅግ በጣም ደስተኛ ነኝ። በዚህ መለያ ቀጣይ ጨዋታዎችን ለማድረግ በጣም ጓጉቻለሁ። በተለይም በእንግሊዝ ፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ ቡድኑን ማገዝ ፈልጋለሁ ብለዋል። ቼልሲ እንደሚታወቀው ወደ አውሮፓ ሻምፒዮንስ ሊግ መመለሱ ይታወቃል። ቼልሲ በክረምት የዝውውር መስኮት ካስፈረማቸው ተጫዋቾች ውስጥ ሊያም ዴላፕ ይጠቀሳል። 30 ሚሊዮን ፓውንድ ከፍለዋል ለኢፕስዊች ታውን ተጫዋች ለማስፈረም። ታዲያ ቼልሲ በዚህ ሰዓት ደግሞ በዓለም ክለቦች ዋንጫ እየተሳተፈ 16 ውስጥ መግባቱን ተከትሎ 36.5 ሚሊዮን ፓውንድ ወደ ካዝናቸው ገቢ አድርገዋል። ስለሆነም በክረምት ያስፈረሙት የሊያም ዴላፕን ወጪ ኦልሞስት ተሸፍነዋል ማለት ይቻላል ቼልሲዎች። ይህ ተጫዋች በቼልሲ መለያ የመጀመሪያ ግቡን ከትላንት በስቲያ ማስቆጠሩ የሚዘነጋ አይደለም። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን በፍጻሜ ጨዋታ እንዲገኝ ምክንያት የነበረው የሊቨርፑል ሃርቪ ኤሊዮት ነው። በሊቨርፑል ቤት አሁንም ቆይታው 100% እርግጥ አይደለም። ተጫዋቹ እንደውም ክለቡን የመልቀቅ ፍላጎት አለው እየተባለ ነው። ግን ምን አይነት ተጫዋች ነው ሊቨርፑል ሊያጣ የሚችለው የሚለውን ትላንትና ብቻ በነበረው ጨዋታ ላይ በቁጥራዊ መረጃ እንግለጽላችሁ። ለሊቨርፑልያን ሁለት በጣም አስደናቂ ግቦችን አስቆጠረ። 86% ኳስ የማቀበል ስኬት ነበረው። 7 የግብ ሙከራ ከ6 ረጃጅም ኳሶች 5ቱ ስኬታማ ነበሩ። ከአንድ ድሪብል አንዱም ተሳክቶለታል። 2 ኳሶችን አቋርጧል። ወደ 9.1 ደግሞ በጨዋታው የተሰጠው ሬቲንግ ነበረ ሃርቪ ኤሊዮት። በአጠቃላይ ሃርቪ ኤሊዮት በዩሮ ከ21 ዓመት በታች በነበረው ጨዋታ ላይ 5 ጨዋታ አድርጎ 4 ግቦችን ማስቆጠር ችሏል። በሊቨርፑል ቤት የሚጠበቀው ነገር አሁንም የአንድ ተጫዋች ዝውውር ይፋ መደረግ ነው። የሜሎሽ ኬርኪዝ የዝውውር ጉዳይ ነው። አብዛኛው ነገር ተጠናቋል። የተወሰኑ የወረቀት ስራዎች ብቻ ይቀራሉ ቢሉ መረጃዎችን ዴቪድ ኦርኔስቲ መረጃ ይዞቷል። ከዛ ውጪ ግን የሕክምና ምርመራው በተሳካ ሁኔታ ተጠናቋል። እነኚህ የወረቀት ስራዎች እንደተጠናቀቁ ሊቨርፑል ዝውውሩን ይፋ ያደርጋል ተብሎ ይጠበቃል። በቀጣዩ ውድድር ዓመት እነ ኢብራሂማ ኮናቴ፣ እነ ቨርጂል ቫን ዳይክ፣ እነ ጄሬሚ ፍሪፖንግ፣ እነ ሜሎሽ ኬርኪዝ የኋላ ደጀን ሆነው ያገለግላሉ ተብሎ ይታሰባል በሊቨርፑል ቤት። በነገራችን ላይ በተከላካይ ክፍሉ ላይ የጀረል ኳንሳ እንግዲህ ስንበትን ተከትሎ አዲስ ተከላካይ በሊቨርፑል ቤትም በቀጣይ ይመጣል ተብሎ ይታሰባል። ጀረል ሃቷ እነ ሞሪሎን ጨምሮ እንደዚሁም እነ ማርክ ጉዌ በዚህ ዝርዝር ውስጥ ተይዘው እንዳሉ ይታወቃል። አርሰናል በይፋ የተጫዋቹን ኮንትራት አራዝሟል። ማይል ሉዊስ ስኬሊ የረጅም ዓመት ኮንትራት በትላንትናው ዕለት በአርሰናል ቤት ፈርሟል። ለአርሰናል ትልቅ ስጋት እንደነበረ ይታወቃል። የ18 ዓመት ተጫዋች ሉዊስ ስኬሊ በአዲሱ ኮንትራቱም ከፍተኛ የደሞዝ ጭማሪ ተደርጎለታል። እንግሊዛዊ ተጫዋች ሉዊስ ስኬሊ በዓለም ከፍተኛ ተከፋይ ከሆኑ ወጣት ተከላካይ ተጫዋቾችም መሆኑ ተረጋግጧል። ወጣት ተጫዋች ስኬሊ ከአሰልጣኝ ማይክል አርቴታ ጋር ያለው ጥሩ ግንኙነት ከሪያል ማድሪድ ቀጣይ ዓመት በነፃ እናስፈረመ ኮንትራት አትፈርም የሚለውን ጥያቄ ውድቅ እንዲያደርግ እንዳደረገው ነው በርካታ መረጃዎች ያረጋገጡት። በትልቅ ክለብ አይን ውስጥ እንደገባ ሲነገር የቆየው ሉዊስ ስኬሊ ባለፈው ዓመት ለአርሰናል በሁሉም ውድድሮች 39 ጨዋታዎችን ማድረግ ችሎ ነበረ። እነሆ አርሰናል ቶማስ ፓርቴን ጋር መለየቱን ይፋ ባደረገ 12 ሰዓታት ውስጥ የማይል ሉዊስ ስኬሊን የረጅም ጊዜ ኮንትራት ማግኘት ችሏል። ስለሆነም አርሰናል ማይል ሉዊስ ስኬሊ ጋር እንደማይለያይ 100% ተረጋገጠ በይፋ ትላንትና ኮንትራቱን መፈረሙን ተከትሎ። አርሰናል ክርስቲያን ኖርጋርድን ከብሬንትፎርድ በ11 ሚሊዮን ዩሮ ለማስፈረም ከስምምነት ደርሰዋል። አብዛኛው ስራ ተጠናቋል። ከተጫዋቹ ጋር የተወሰኑ የግል ስምምነቶች ላይ ብቻ ድርድር እየተደረገ ነው። ብሬንትፎርዶችም ከአርሰናል የቀረበላቸውን 11 ሚሊዮን ዩሮ
በይፋ ተቀብለው ተጫዋቹም የሕክምና ምርመራ እንዲያደርግና ወደ አርሰናል እንዲዘዋወር ፈቃድ ሰጥቷል። ይህ ዝውውር ራሱ ወደ ቤተሰቦቻችን 24 ሰዓት አልሞላውም ሲጠናቀቅ ትላንት ምሳ ሰዓት አካባቢ ካስታወሳችሁ አድርሰናችሁ ነበር። በሰበር መረጃውን በኢትዮጵያን ሰዓት አቆጣጠር ወደ 9 ሰዓት አካባቢ ነበር በይፋ አርሰናል ጥያቄ ያቀረበው። በምሽት መረጃችን ላይ ኦልሞስት አብዛኛው ነገር እንደተጠናቀቀ ነግረናችሁ ነበር። አሁን ደግሞ ክለቡ ብሬንትፎርድ በይፋ ተጫዋቹን ለአርሰናል ለመሸጥ ተስማምቷል። የሕክምና ምርመራውንም እንዲያረቅ ቀጠሮ ተይዟል። ስለሆነም አርሰናል ቀጠሮ ባስያዘለት ቀን በዚህ ሳምንት ነው በርካታ ምንጮች እያሉ የሚገኙት። በዚህ ሳምንት መጨረሻ ምናልባትም የሕክምና ምርመራውን አድርጎ በ11 ሚሊዮን ዩሮ ለአርሰናል ፊርማውን ያኖራል። የቶማስ ፓርቴ ተተኪ ይሆናል ማለት ነው። ባለፈው የውድድር ዓመት በፕሪሚየር ሊጉ ክርስቲያን ኖርጋርድ በላይ በመሃል ሜዳ ብዙ ኳሶችን መቀማት የቻለው አንድ ተጫዋች ብቻ ነው፣ ሞይሰስ ካይሴዶ 130 ኳሶችን ነጥቋል። ቀጥሎ የምናገኘው የአማካይ ስፍራ ተጫዋች ኖርጋርድ ነው፣ 112 ኳሶችን ነጥቋል። አዲሱ የአርሰናል ተጫዋች የሚሆነው ክርስቲያን ኖርጋርድ ባለፉት 5 ዓመታት በብሬንትፎርድ መለያ በእያንዳንዱ ዓመት በአማካይ የተሰጠውን ሬቲንግ ብናይ በ2021 7.03 በ2021-22 7.05 በ2022-23 የውድድር ዓመት ወደ 6.94 ሬቲንግ ተሰጥቶታል። 2023-24 የውድድር ዓመት ወደ 7.04 ተሰጥቶታል። የተጠናቀቀ ውድድር ዓመት ደግሞ ከሁሉም ይበልጣል፣ ወደ 7.1 ሬቲንግ ተሰጥቶታል። አርሰናል በጣም ወሳኙን ተጫዋች አግኝቷል። ምናልባት እድሜው 31 መሆኑ ብቻ በጥያቄ ምልክት ውስጥ ሊያዝ ይችላል። ሚኬል አርቴታ በአሰልጣኝነት ዘመኑ 6ኛው ግብ ጠባቂ ነው። ኬፓ አሪዛባላጋ ከቼልሲ የሚያስፈርሙት ተጫዋች አብዛኛው ነገር ተጠናቋል። በዚህ ሳምንት ነው የሕክምና ምርመራውን የሚያደርገው። ለቼልሲም 5 ሚሊዮን ፓውንድ ለመክፈል ከስምነት ስለደረሱ ማለት ነው። በነገራችን ላይ ማይክል አርቴታ ባለፉት እንግዲህ የሳቸው 6 ዓመት ቆይታ በአማካይ በየዓመቱ አንድ ግብ ጠባቂ ያስፈርማሉ ማለት ነው። ሩናል አሌክስ ሩናርስን፣ አሮን ራምስዴል፣ ማትሪያን፣ ዴቪድ ሪያ፣ ኔቶ፣ አሁን ደግሞ ኬፓ አሪዛባላጋን ወደ ቡድኑ አምጥቷል። እሳቸው ለግብ ጠባቂም ትኩረት እንደሚሰጡ አንደኛው ማሳያ ተደርጎ ሊወሰድ ይችላል። ከሰሞኑ አርሰናል ከመጋረጃ ጀርባ ድርድር አድርጎ ምላሽ ከተሰጣቸው ዝውውሮች ውስጥ አንደኛው የኑኖ ማዱኬ ጉዳይ ነበረ። በርካቶች ግን ለምንድነው አርሰናል በተለየ መንገድ ዓመት በመጣ ቁጥር ከቼልሲ ተጫዋች የሚያስፈርም የሚል በርካታ ጥያቄን ያነሳሉ። አሁን ተረኛው ኑኖ ማዱኬ ነው ከኬፓ አሪዛባላጋ ቀጥሎ። በነገራችን ላይ ቼልሲዎች ለአርሰናል የሰጧቸው ምላሽ 50 ሚሊዮን ፓውንድ ከዚህ ዝውውር እንፈልጋለን የሚል ነበረ። አርሰናል 50 ሚሊዮን ፓውንድ ለመክፈል አሁንም ፍቃደኛ እንዳልሆነ ለቼልሲ ገልጾ፣ ነገር ግን በሁለቱ ክለቦች መካከል አሁንም ውይይቱ ድርድሩ ቀጥሏል። አምና ስተርሊንግን አምጥቷል፣ ዘንድሮ ኬፓ አሪዛባላጋን፣ አሁን ደግሞ ኑኖ ማዱኬን ከቼልሲ ለመውሰድ እየተደረገ ያለው ውይይትና ድርድር መቀጠሉን ደግሞ ስካይ ስፖርት አስነብቧል። ይሄ ሲሳካላቸው የሆነ በቀጣይ መረጃውን ተከታትለን ለአርሰናል ደጋፊዎች እንደዚሁ እናጋራችሁ ይሆናል። ፖርቶ ለዲያጎ ኮስታ 50 ሚሊዮን ዩሮ ጠይቋል። ስለ ተጫዋቹ መረጃ ካጠያየቁ ክለቦች ደግሞ ማንቸስተር ዩናይትድ ይጠቀሳል። በእርግጥ ሩበን አሞሪም የዚህ ግብ ጠባቂ አድናቂ ናቸው። በጥር ወር ከተጫዋቹ ጋር ውይይት አድርገው ነበረ። ዩናይትድ በጣም አስከፊ ጊዜን እያሳለፈ ነበረ በውድድር ዓመቱና አንደኛው ሊቀይራቸው ካሰባቸው ነገሮች ኦናና እንደነበረ ይታወቃል። አሁን ላይ ግን ረብጣ ብር የሚያቀርብ ክለብ አጥተው ዩናይትዶች በኦናናም ለመቀጠል የሚችሉበት አጋጣሚ ሊፈጠር እንደሚችል ይታወቃል። ዩናይትድ ግን ያነጋገሩት የፖርቶ ግብ ጠባቂ የዝውውር ሂሳቡ 50 ሚሊዮን ዩሮ ነው ተብሏል። ዩናይትድ በግብ ጠባቂ ላይ ድጋሜ ይህን ያህል ገንዘብ ያወጣል ተብሎ አይታሰብም። ከአንድሬ ኦናና በኋላ የአንድሬ ኦናና ዝውውር ላይ የተሰራውን ስህተት ነግረናችኋል። ኢንተር ሚላኖች 14 ሚሊዮን ፓውንድ ብቻ እየጠበቁ ነበረ ከዩናይትድ። ነገር ግን ዩናይትድ እንግዲህ ያቀረበው ሂሳብ ወደ 51 ሚሊዮን ፓውንድ አካባቢ እንደሆነ ይታወቃል። አጠቃላይ ክፍያው ኢንተር ሚላኖች ያልጠበቅነው ክፍያ ብለውም በዩናይትድ ክፍያ እንደተማረኩ ተናግረው ነበር። አሁን ግን ይህን አይነት ስህተት ለዲያጎ ኮስታ ይሰራሉ ተብሎ አይጠበቅም። ዩናይትድ ቤት የሚጠበቁ ትልልቅ በቀጣይ ዝውውሮች አሉ። አንደኛ እየተመለከቷቸው ከሚገኙት ተጫዋቾች ውስጥ አማካይ ማስፈረም ነው።
ከዛው ውጪ አጥቂ ያለ የክንፍ ተመላላሽና ግብ ጠባቂ በዩናይትድ ቤት በቀጣይ በዝርዝር ውስጥ የተያዙ ናቸው። የማቲያስ ኩኛን ጨርሷል። አሁን በምቤሞ ይጠበቃል። ከዛ በኋላ ግን 9 ቁጥር አጥቂ አማካይና ግብ ጠባቂ በማንቸስተር ዩናይትድ በኩል በቀጣይ የተያዙ እቅዶች ናቸው። ከአማካይ ስፍራ ጋር በተያዘ ታዲያ አሁንም ማንቸስተር ዩናይትዶች በአርዳን ጃሺሪ ዙሪያ ያለውን ሁኔታ እየተከታተሉ ነው ተብሏል። ከቀናት በፊት ለወኪሉም ይፋዊ ጥያቄ ያቀርበዋል ወይም ተጫዋቹን ማስፈረም እንደሚፈልጉ ለወኪሉ ነግረውታል። ነገር ግን እዚህ ተጫዋች ላይ ለየት ያለው ነገር ቶትንሃምን ጨምሮ በርካታ ፈላጊዎች አሉት። ለዩናይትድ ትንሽ ነገሩን ጠንከር የሚያደርግበት የፈላጊዎቹ መብዛት ነው። ለማንኛውም ማንቸስተር ዩናይትድ በአማካይ ስፍራ ቦታ ላይም አሁንም አርዳን ጃሺሪን ሁኔታ በጥብቅ እየተከታተለ እንደሚገኝ ስካይ ስፖርት አስነብቧል። ፖርቱጋል ሪካርድ ከሰሞኑ ከቪክተር ጌኬሬስ ጋር በተያዘ በርካታ መረጃዎችን የሚያወጣ ጋዜጣ ነው። በእርግጥ የተወሰኑ የታማኝነት ጥያቄ ይነሳበታል። አሁንም ቢሆን የጌኬሬስ ወደ ዩናይትድ የማምራት ነገር ያለቀለት ወይም የተዘጋ ነገር አይደለም ብሏል። በጋዜጣው በኩል ይፋ የተደረገው ነገር ሩበን አሞሪም ከተጫዋቹ ጋር ያላቸውን ቀረቤታ መጠቀም ይፈልጋሉ። አርሰናል ዝውውሩ ላይ በጣም መዘግየቱ ለጌኬሬስ ምቾት አልሰጠውም። ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ ዳግም ተመልሶ መጫወት ይፈልጋል። በዚህ ምክንያት የአርሰናልን ጥያቄ ለረጅም ጊዜ ቢጠባበቅም አርሰናል አንዴ ከሼሽኮ ጋር አንዴ ከሱ ጋር መደራደሩ ለተጫዋቹ ዋስትና ሊሰጠው አልቻለም ተብሏልና አሁን ተጫዋቹ የዩናይትድን ጥያቄ ሊቀበል የሚችልበት ሰዓት የደረሰ ይመስላል እያለ ነው ፖርቱጋል ሪካርድ። ከዚህ ጋር በተያያዘ ሌሎች የመረጃ ምንጮችን ለመመልከት ሞክረን ነበር። በዚህ ጉዳይ ላይ ያሉት ነገር የለም። ጌኬሬስ ወደ ዩናይትድ ሊመጣ የሚችልበት እድል እንዳለ ግን በእርግጥ ፋብሪዚዮ ሮማኖም አረጋግጧል። እንደውም ፋብሪዚዮ ሮማኖ ሩበን አሞሪም ስር የሰለጠነው ቪክተር ጌኬሬስ ወደ ዩናይትድ አልመጣም አላለም በይፋ ለአርሰናል ቅድሚያ መስጠቱ የሚሸሸግ አይደለም ባለበት መረጃው ላይ ማለት ነው። ለማንኛውም በዚህ ዝውውር ጉዳይ ላይ አዲስ ነገር ሊኖር ይችላል ካለ ተከታትለን ለዩናይትድም ለአርሰናል ደጋፊዎችም እናጋራቸዋለን። ማንቸስተር ዩናይትድ የቀድሞ ውድድር ዘመን ዝግጅቱን በኦልድ ትራፎርድ ከፊዮረንቲና ጋር በሚያደርገው ጨዋታ ያጠናቀቃል። ታዲያ ማንቸስተር ዩናይትድ ከሰሞኑ በተጫዋቾቹ በኩል ያስተዋወቀውን አዲሱን የኦልድ ትራፎርድ ወይም በሜዳው ሲጫወት የሚለብሰውን መለያ ለመጀመሪያ ጊዜ 2025-26 የውድድር ዓመት ቁጥር 1 ማሊያቸውን በኦልድ ትራፎርድ አገልግሎት ላይ በዚሁ በፊዮረንቲና ጨዋታ እንለብሰዋለን ብለዋል ወይም አገልግሎት ይጀምራል። ስለሆነም በአዲሱ መለያ ጨዋታ የሚያደርገው ዩናይትድ ከፊዮረንቲና ጋር በሚያደርገው የመጨረሻ ጨዋታ ላይ ይሆናል ማለት ነው። ከብሪያን ምቤሞ ጋር በተያዘ ዛሬ እንግዲህ ትልቅ ነገር ይጠበቃል። በርከት ያሉ የዜና ምንጮች የመጨረሻው ድርድር ላይ ናቸው። በተለይም በተጨማሪ ክፍያው ላይ ብቻ ድርድር እያደረጉ ነው ካሉ በኋላ እንግዲህ በዛሬው ዕለት አዲስ ነገር ይኖራል ተብሎ ይጠበቃል። እኛም ተከታትለን ለዩናይትድ ደጋፊዎች ከብሪያን ምቤሞ ጋር ያለውን ነገር እንደዚሁ የምናደርሳችሁ ይሆናል። የኢትዮጵያ ፕሪሚየር ሊግ ዛሬ አንድ ጨዋታ ይደረጋል። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን መውረዱን ካረጋገጠው ስሁል ሽረ ጋር ጨዋታቸውን ያደርጋሉ። የመርሃ ግብር ማሟያ ጨዋታ ብቻ ነው። ውድ ቤተሰቦቻችን በአውሮፓ የዓለም ክለቦች ዋንጫ በአሜሪካ እየተካሄደ ይገኛል። ዩቬንቱስ ከሲቲ፣ ዋይዳ ካዛብላንካ ከአላይን ከምሽቱ 4 ሰዓት ጀምሮ ይጫወታሉ። ዩቬንቱስና ሲቲ ከዚህ ምድብ አስቀድመው ማለፋቸው ይታወቃል። ከሌሊቱ 10 ሰዓት ሪያል ማድሪድ ከሳልዝቡርግ እንደዚሁም አልሂላል ከፓቹካ ጨዋታቸውን ያደርጋሉ። ሳልዝቡርግ፣ ሪያል ማድሪድና አልሂላል ከዚህ ምድብ ማለፍ ይችላሉ። ያሸነፈ 100% ዋስትና አለው። ይህ ጨዋታ ደግሞ ከሌሊቱ 10 ሰዓት ጀምሮ እንደዚሁ የሚካሄድ ይሆናል። ከሀገር ቤት እስከ ባህር ማዶ ከዓለም ክለቦች ዋንጫ እስከ ክረምት የዝውውር መስኮት የተጫዋቾች ዝውውር ለእናንተ ውድ አድማጮቻችን ያሰናዳላችሁ ስፖርታዊ ጥንቅር ፍጻሜው ነው እዚህ ጋር ሆነ። ላይክ ሳታረጉ እንዳትወጡ። ሐሳብ አስተያየት ካለ አጋሩን። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። አበቃን። ሰናይ ቀን